ዛሬ የምናየው ስለ 1.4 ኢንፋይናይት ሲሪስ ወደሚለው ነው የምናየው። ኢንፋይናይት ሲሪስ ላይ ምን የተለየ ነገር የለም። ኖርማሊ እንደምታወቀው supposing the activity 17 supposing that a tree grows by half it's set in a year ምንድነው በየአመቱ በሃፍ ወይም በግማሽ እየጨመረ ይሄዳል። it then grows half of the amount of previous year እዛውንም ደግሞ ከባለፈው አመት ድጋሚ በአንድ ሁለተኛ ያድጋል እያለ ነው። what will be the height of the tree be if it continues to grow at the same rate በአንድ ሁለተኛ እያደገ ከሄደ ስንት ይሆናል የሚለው ነው። አሁን እዚህ ጋር ቶታል ሄይታችን ምን ነው? የመጀመሪያው አመት ለምሳሌ ሄይት መጀመሪያው አመት አለ ኖርማል ፈርስት ሂር G1 የምንለው ፕላስ ሁለተኛው አመት ደግሞ በስንት አደገ? አንድ ሁለተኛ ነው። እዚህ ስዕሉ ላይ እንደምታዩ ያው አንደኛ አመት አለ፣ ሁለተኛ አመት ደግሞ በአንድ ሁለተኛ ያድጋል። እዛ ሶስተኛ አመት ደግሞ በምን አንድ ሁለተኛ የሱ ሀፍ ደግሞ ስንት ይሆናል? 1/4 ይሆናል ማለት ነው። እዛ እንዲህ እያለ ይቀጥላል። የዚህኛው ደግሞ ስንት እየሆነ ይሄዳል? 1/8 እያለ ይሄዳል ማለት ነው። ከዛ እዚህ ጋር 1/60 እየሆነ ይሄዳል ማለት ነው። በዚህ ልክ ነው እየቀጠለ የሚሄደው። ልክ በሁለት እቺን በሁለት ስታባዙ 8 ይሄን በሁለት ስታባዙ 4ን በሁለት 8ን በሁለት ስታባዙ 16 እንዲሁ እያለ ይሄዳል ማለት ነው። ከዛ what will be the tree it continues at the same rate ከሆነ በምን አይነት ፎርሙላ ነው የሚሄደው? በዚህ አይነት ወይ ይሄዳል ማለት ነው። ስለዚህ በዚህኛው ተርም G1ን ማግኘት እንችላለን። G1 ስንት ነው ማለት ነው? G1 አውጥፑት ባሉ ስንት ነው የምንለው? አንድ ነው የሚሆነው። አራችን ግን በስንት ነው በየአመቱ የሚለው? በስንት ሬት ነው ብሏቸዋል? በሃፍ 1/2 ማለት ነው። እዛ the sum of infinite geometric sequence አችን ምን ይሆናል? SN is equals to ማለት ነው G1 1 minus R ይሆናል ማለት ነው into 1 minus R the power of n ይሄኛው እየቀጠለ ስለሚሄድ ኖርማሊ አፌክት ስለማያደርገው እቺኛው ምን ትሆናለች? ይሄኛው እየቀነሰ ስለሚሄድ ወደ ዜሮ ኮንቨርጅ ስለምታደርግ እቺ ዜሮ ትሆናለች። ከዛ n the power of እቺኛው እንዳለ ትጠፋለች ማለት ነው። 1 minus R the power of n የሚለው ምን ይሆናል ማለት ነው? ካንስል ይሆናል ማለት ነው። ኖርማሊ ቫልዩ ያጣይታል R the power of n ከዛ R the power of n ወይም ደግሞ R the power of ወደ ዜሮ እየሄደ ሲሆን እንትን እያለ ሲሄድ ጊዜ ምን ይሆናል? እቺ 1 ትሆናለች ማለት ነው። ስለዚህ በዚህ ልክ እያሰባችሁ ትሄዳላችሁ። ስለዚህ G1አችን ስንት ነው የሚሆነው ማለት ነው? 1/1 minus 1/2 ይሆናል ማለት ነው። ልክ በዚህ ፎርሙላ ትሄዳላችሁ። በዚህ ፎርሙላ ይሄ ማለት ነው 1/1 minus 1/2 ማለት 1/2 ነው። ከዚህም በፊት ነግሬያችኋለሁ። ይሄኛው ይሄ ለምሳሌ a ብዬ ሲካፈል b/c ብላችሁ ይሄ ሪቨርስ ሲሆን ጊዜ ምን ይሆናል? ሪቨርስ ሆኖ ይባዛል ማለት ነው። c times b እንደማለት ነው። እዚህ ስር አንድ ይኖራል ማለት ነው። ለዛ እዚህ ጋር ማለት ማባዛት ነው ማለት ነው። ለዛ 1/1/2 ማለት 1 times 2/1 እንደማለት ነው ማለት ነው። ከዛ 1 times 2 ማለት ደግሞ 2 ይሆናል ማለት ነው። ልክ እዚህ ላይ ስዕሉ ላይ ለማሳየት መጀመሪያ ሄር እንዲህ ይሆናል። ፈርስት ሄር ደግሞ እዚህ ጋር 1 ራሷን ጠብቃለች። እዚህ ጋር 1 አለ ግን እዚህ ጋር በምን በ1/2 ጨመረ። እዚህ ጋር 1/2 አለች ግን እዚህ ጋር በምን ጨመረ? በ1/4 የዚህ በዚህ ሀፍ ነው የጨመረው ማለት ነው። ስለዚህ ይሄ ቁጥር የሚያድግበት ሬቱ ምን እየሆነ ይሄዳል? እየቀነሰ ይሄድና መጨረሻ ላይ ይሄ ዛፉ ማደግ ያቆማል ማለት ነው። ይሄ ትሪ ምን ይሆናል?
ማደግ ያቆማል። ልክ እዚህ ላይ አሁን ይሄ ቁጥር እየቀነሰ ነው። ከ1 ኦቨር 2 ወደ 1 ኦቨር 4 ቀነሰ። ከ1 ኦቨር 4 ወደ 1 ኦቨር 8 ከ1 ኦቨር 8 ከ1 ኦቨር 6 እየቀነሰ ሄደ ማለት ነው። ኢንፋናይት ሲኩዌንስ ማለት ነው ማይቆሙ ሲኩዌንስ ማለት ነው። እየቀጠለ የሚሄድ ነው። ግን ማወቅ ያለብን ምን ኢንፋናይት ሲሪስ ማለት ምን ማለት ነው? የሚቆም አለ ማይቆም አለ። እዛ አሁን አክቲቪቲ ዳይቨርጀንት እና ኮንቨርጀንስ ኢንፋናይት ሲኩዌንሶች አሉ ማለት ነው። ቁጥሮቹ በጣም ይቀጥላሉ፣ ግን የሆነ ቦታ ላይ ሊቆሙ ይችላሉ። ኮንቲኒቲ ያላቸው ቁጥሮች ግን የሆነ ቦታ የሚቆሙ ናቸው። ራይት ዘ ፎርሙላ ፎር ኤንስ ተርምስ ይላል። ፎር ኤንስ ተርምስ አክቲቪቲ 1 ዳይቨርጀንስ እና ኮንቨርጀንስ። ዳይቨርጀንስ እና ኮንቨርጀንስ የኢንፊኒቲቭ ሲኩዌንስ አይነቶች ናቸው። የኢንፊኒቲቭ ሲኩዌንስ አይነቶች ናቸው። ዳይቨርጀንት፣ ኮንቨርጀንት ልዩነቱ ምንድነው? ሁለቱም ኢንፊኒቲቭ ሆኖ ይሄኛው ዳይቨርጀንት ማለት የሚቀጥል ነው፣ መጨረሻውን አናውቅም። ኮንቨርጀንት ደግሞ ማለት ወደ ዜሮ አፕሮች የሚያደርግ ነው። ቁጥሩ ይሄድና የሆነ ቦታ ላይ ወደ ዜሮ ይጠጋጋል ማለት ነው። ግን አይቆም፣ ግን ወደ ዜሮ የተጠጋ ቁጥር ይሆናል። የኛው ግን መጨረሻውን አናውቀውም ማለት ነው። ለዛ ፋይንድ ዘ ፎርሙላ ፎር ኤንስ ተርምስ ኦፍ ዘ ሲኩዌንስ ይላል። ራይት ጀነራል ፎርም ኤንስ ተርም። ከዛ ኤንስ ተርማችን ለማግኘት ማድረግ አለብን እንስራ። ይሄንን ኤንስ ተርም ማለት ኤን ማለት ነው። ፎርሙላ ፎር ኤንስ ተርም የሚቀጥል ምን ይሆናል? ራይት ዘ ፎርሙላ ፎር ኤንስ ተርም ይላል። ፎር ኢች ኦፍ ዘ ሲኩዌንስስ ከ1 እስከ 4 ኤንስ ተርማቸውን ጻፉ እያለ ነው። ምን ይመስላል የሚለውም ማለት ነው። ዘ ኤንስ ተርምስ ለመጀመሪያው ምንድነው የሚሆነው? ለኤ ዳይቨርጅ ይሆናል፣ ቢ ላይ ደግሞ ኮንቨርጅ ይሆናል። እዚህ ጋር እንስራው ኤንስ ተርም ፋይንድ ዘ ሰም ኦፍ ዘ ሲኩዌንስ። ከዛ በዚህ መልክ መስራት እንችላለን። እንስራ ያው እያንዳንዱ እንዴት ነው የሚለውም ማለት ነው። ከዛ 1 2 3 4 የዚህን ኤኤናችን ስንፈልግ ምን ይሆናል? ኤን እየቀጠለ ሲሄድ ጊዜ ኤንስ ተርም ኢንፊኒቲቭ እየሆነ ሲሄድ ለአንደኛው ለኤሪዎች ማለት ነው። ኤን እየቀጠለ ሲሄድ ምን ይሆናል? ዳይቨርጅ ይሆናል። ዳይቨርጅ ማለት የሚቀጥል ማይቆም ማለት ነው። ይሄ አሁን 4 5 6 ማለት መጨረሻውን አናውቅም። ስለዚህ ዳይቨርጅ ይሆናል ማለት ነው። እሺ እዚህ ጋርሳ ቢ ላይ ደግሞ ምን ይሆናል? 1 ኦቨር 2 1 ኦቨር 4 ነው እያለ ሲሄድ ጊዜ ይሄ ቁጥር እየቀነሰ ነው የሚሄደው። ይሄ ደግሞ ምን ይሆናል? ወደ ምን በምን ነው እንትን እያለ የሚሄደው? ወደ ዜሮ ነው እየሄደ የሚሄደው። እዚህ ጋር ወደ ዜሮ የሚሄድ ከሆነ ኮንቨርጅ ነው። ዳይቨርጅ ደግሞ ቁጥሩ የሚቀጥል ደግሞ ማይቆም ደግሞ መጨረሻው ማናውቀው ደግሞ ከሆነ ከዛ ይሄኛው ደግሞ ወደ ምንድን ነው የሚሆነው? ኤኤናችን እዚህ ኤኤን ወደ ዜሮ ይጠጋል። ስለዛ ኮንቨርጅ ይሆናል ማለት ነው። ኮንቨርጅ። ስለዛ አሁን ደግሞ እንደዚህ ታረጉና ወደ ሶስተኛው ጥያቄ እንሄዳለን። ይሄ -1 1 -1 1 ይሄ ቁጥር ኮንቨርጅም ዳይቨርጅም ማለት ነው። ስለዛ ኔዘር ነው ማለት ነው። ኔዘር ሁለቱም ያልሆነ ወደ ዜሮ ማይሄድም ይቀጥላል ማንልም። ስለዛ ምን ይሆናል? ኔዘር ይሆናል ማለት ነው። ኤናችን እየቀጠለ ሲሄድ እዚህ ጋርስ ይሄ ቁጥር ምንድነው? እየጨመረ ነው ሄደው እየጨመረ ነው ሄደው በ1.5 እየጨመረ ነው ሄደው። ስለዛ ሁሉ ጊዜ እየጨመረ ስለሚሄድ ይሄ ደግሞ ምን ይሆናል? ዳይቨርጅ። ዳይቨርጅ ማለት መቆሚያ የሌለው ቁጥሩ ዝም ብሎ 1 2 3 4 5 6 እያለ ሄደ ኮንቨርጅ ይሆናል። ዳይቨርጅ ግን ከሆነ ቁጥሮች እየቀነሱ ደግሞ መጨረሻ ላይ በዜሮ የሚጠጉ ደግሞ ከሆነ ዳይቨርጅ ይሆናሉ ማለት ነው። ብዙውን ጊዜ ፍራክሽኖች ናቸው ወደ ዜሮ የሚሄዱት። ያው እዚህ ጋር እንደምታዩት ፍራክሽን ሲሆኑ ጊዜ ምን ይሆናሉ? 1 ኦቨር 2 1 ኦቨር 4 ምናምን እያለ ቁጥሩ እየቀነሰ ሲሄድ ወደ ዜሮ ይሄዳል። እየጨመረ የሚሄድ ቁጥር ደግሞ ዳይቨርጅ ይሆናል። እየጨመረም እየቀነሰም ማይሆን ደግሞ ከሆነ ኔዘር ሁለቱም አይሆንም እንላለን።
እዚህ ጋር ደግሞ እንምጣ 4። ይሄ ደግሞ ዳይቨርጅ ነው ኮንቨርጅ ነው የሚለው ወደ ምንድን ነው? ይሄ ቁጥር እየቀነሰ ነው የሚሄደው። እየቀነሰ ከሄደ ኢፍ ዜር አር ዲክሪዝ እየሆነ ሄደ ማለት ምንድን ነው? ኮንቨርጅ ነው ማለት ነው። ዲክሪዝ ሆነ ማለት ቁጥሩ ኮንቨርጅ ሆነ ማለት ነው። ኮንቨርጅ ሆነ ማለት ደግሞ ምንድን ነው? ኮንቨርጅ ሆነ ማለት ደግሞ ቁጥሩ ወደ ምንድነው መጨረሻ ላይ እየሄደ ነው? ወደ ዜሮ እየተጠጋ እዛ በዚህ መልክ ነው የሚሄደው ማለት ነው። የዚህኛው በዚህ መልክ እንሄዳለን። ስለዛ ኤን ስታር የሚለኛው እንዲያደርግን ማለት ነው። ግን ፎርሙላቸውን ማስቀመጥ እንችላለን። ፎርሙላቸው እንዴት ነው የሚሆነው የሚለውን የዚህ ፎርሙላ እያንዳንዱን ግን ማስቀመጥ እንችላለን። ለምሳሌ እቺ ኤናችን ምን ማድረግ እንችላለን? ኤን ነው የሚሆነው የዚህኛው ሳ የዚሁ ጀነራል ፎርሙላ -1 ዘ ፓወር ኦፍ ኤን ይሆናል። የዚህኛው ጥያቄ የዚህኛው ሳ የዚህኛው ደግሞ .12 into 0.01 n minus 1 ጀነራል ፎርሙላ የኛው ምን ብያቸዋለሁ እዚህ ላይ ዲክሪዝ እየሆነ ይሄዳል። ዲክሪዝ ሲሆን ደግሞ ምን ይሆናል? ወደ ኮንቨርጅ ወደ ምን ይሄዳል? ወደ ዜሮ ይሄዳል። ኦኬ ከዛን እዚህ ጋር አለች እነዚህ ያሉ የዚህ ፎርሙላም ቀላል ነው። 1/2 the power of n ማለት ይሄ ማለት 1/2 ተጽፋላችሁ የዚህ ፎርሙላ ነው ማለት ነው። እኛው ደግሞ 1.5 ነው 1.5 n minus 1 ያንዳንዱ መልስ ይሄኛው እንዲሆናል ማለት ነው። ይሄ አሁን የነገርኳችሁ ለዚህኛው ራይት ጀነራል ፎርሙላ ለሚለው ከኤ እስከ ቪ ማለት ይሄውና ከኤ እስከ ቪ ከ1 እስከ 5 ላሉ ጥያቄዎች እያላችሁ ከኤ እስከ ቪ ያለው ጀነራል ፎርሙላቸው ኤን ስታርማቸውን ጻፉ ስትባሉ እነዚህ ነው። እነዚህ እዚህ ጋር ያሳየዋችሁ ይሄው እነዚህ ለዚህኛውም ይሄኛው ይሄ ማለት ይሄ ነው። የቪ ደግሞ ኮንቨርጅ ነው ዳይቨርጅ ይሆናል የሚለው ለዩ እያለ ነው። ሰማቸው እንትን እያለ ሲሄድ ጊዜ ወደ ምን እየሄደ ይሄዳል? ወደ ያው ዳይቨርጅ ይሆነ እየጨመረ ይሄዳል። ይሄ ደግሞ ይጨምራልም ይቀንሳልም ማለት አንችልም። ይሄስ ዳይቨርጅ ስለዛ በዚህ መልክ ነው የምንሄደው ማለት ነው። እያንዳንዱ ነገር ሪዘነብል ነው። ብዙውን ጊዜ አሁን እንደዚህ የሚሆኑ ነገር ኔዘር ልንል እንችላለን። ሞስትሊ ግን አንዳንዴ ምን ይሆናል? ዳይቨርጅ ይሆናል። ምክንያቱም ቁጥሮቹ የቱ ጋር እንደሚቆሙ እናውቅም። ዝም ብሎ ይቀጥላል ብቻ ዜሮም አንልም፣ ግን ኔዘር ነው የሚሆነው። በዚህም በዛም እንደነ ቁጥር ጨምራለም ይቀንሳልም ስለማንል በኔዘር ብትይዙት የተሻለ ነው። ለምን እኔ አሁን የበራሴ አንደርስታንዲንግ ነው ኔዘር ያልኳቸው። ግን አንዳንድ መጽሐፎች ላይ ምንድነው ሳይ ጊዜ ሪፈር ሳደርግ ጊዜ እቺን ጥያቄ እንደ ዳይቨርጅም ኮንሲደር የሚያደርጉ አሉ። በምን አይነት ወይ ተረድተው እንደሆነ እኔ አላውቅም።
ግን ይሄኛው ግን የሚጨምርም የሚጨምርም የማይቀንስም ማይሆን ቁጥር ከሆነ ምንድነው የምንለው? ኔዘር ነው ማለት ያለብን። በቃ ይሄን ይመስላል። ወደ ቀጣይ ክፍል እናልፋለን። For infinite there are cases of what? Cases of convergence and divergence where n approaches to infinity. Convergence sequence n converges to a, n approaches to infinity, n approaches to a. The sequence n diverges to positive infinity, n ወደ positive infinity, n positive infinity ይሆናል። sequence n diverges to negative infinity ሲሆን ይሄው የኔጌቲቭ ኢንፊኒቲ ምልክት ነው። ይሄ ፖዚቲቭ ኢንፊኒቲ፣ ኔጌቲቭ ኢንፊኒቲ። n vibrates has no limit ከሆነ value oscillate or vibrate back and forth between numbers። እዛ diverge የሚለው እያንዳንዱ እንደዚህ መወከል። እዛ divergence and convergence of infinite sequence ይላል። ከዛ እዚህ ጋር ምን ማድረግ እንችላለን? Divergence or convergence of infinite sequences considering infinite geometric sequence Gn r the power of n where G1 ከr ጋር እኩል ከሆነ common difference ደግሞ r አካፍለን የምናገኘው there are cases of convergence and divergence when n is approaches to infinity። ከዛ r1 greater than 1 ከሆነ n to infinity ምልክት ይቀጥላል ማለት ነው። gn ዳይቨርጅ ይሆናል። where r is equals to 1 n is equals to gn 1 ኮንቨርጅ ይሆናል። r አንድ ሲሆን ይሄ ሌዛን ሲሆን n is ኮንቨርጅ ነው። ይሄኛው r አብሶሉት ቫልዩ r ሌዛን 1 ሲሆን ኮንቨርጅ ይሆናል። r ሌዛን or equal to -1 ደግሞ ሲሆን n vibrates or no limit ወይም ደግሞ ዳይቨርጅ ነው። እዛ ኤግዛምፕል እዚህ ላይ ሰርቶልናል። ኤግዛምፕል ይላል። በእነዚህን ኬዞች በደንብ ያዙ። r ግሬተር ዛን ሲሆን ዳይቨርጅ ይሆናል። is equals to 1 ሲሆን ኮንቨርጅ ነው። when r less than ደግሞ 1 ሲሆን ደግሞ ኮንቨርጅ ነው። አሁን ደግሞ r -1 ደግሞ less than -1 ደግሞ ሲሆን no limit or diverge። ስለዛ እችኛዋ ጥያቄ አሁን ኖ ሊሚት ላለው ዳይቨርጅ ይሆናል ማለት ነው። ቅድም ላየነው ኬዝም በሴክሽን በአራተኛው ኬዝ ምክንያት ምን ሊሆን ይችላል? አራችን ምንድነው? ኔጌቲቭ 1 ነው ማለት ነው። አንዱ ለአንዱ ስናካፍል ኔጌቲቭ 1 መጥቷል። 1 ኔጌቲቭ 1 ኔጌቲቭ 1 ሲሆን ኔጌቲቭ 1 ለዛ ምን ትሆናለች? ያችኛዋ እኔ ዘር ያልኳት ዳይቨርጅ ትሆናለች ማለት ነው። እሷንም በዛ ወይ ማስተካከል ትችላላችሁ። ግን ሊሚት የለውም፣ ኖ ሊሚት። find whether a given geometric sequences እችኛው ቦታውን ላሳያችሁ። ኖርማሊ ወደ ላይ እጅ አንዴ አራተኛው ኬዝ ማለት እችኛው ማለት ነው። ስለቀደም ላይ አሳይቻችኋለሁ። እችኛው ኬዛችን አሁን r ናት። ይሄ ለዚህ ስናካፍል ኔጌቲቭ 1 ነው ያገኘነው እና r ኔጌቲቭ 1 ነው። r ኔጌቲቭ 1 አላችሁ ማለት ደግሞ ዳይቨርጅ ነው። እዛ ኢንፊኒቲቭ ይሆናል ማለት ነው። ይሄስ እዛችኛውን በዚህ መልኩ አጥፍታችሁ መሄድ ትችላላችሁ። ስህተት ነው ማለት ነው። because of rule 4 ትላላችሁ። እዛ ቀጣይ እንሄዳለን። ለዛ ፋይንድ whether a given ዳይቨርጅ ኮንቨርጅ እና ቫይብራንት መሆኑን ቼክ አድርጉ ነው የሚለው። ለዛ ቼክ ለማድረግ ምን ማድረግ አለባችሁ? ቤዝድ ኦን ፎር ሩል ማወቅ መቻል አለብን። ሩሎቹን እያንዳንዱ ሩል ማወቅ አለብን። ምሳሌ a radical 2 is greater than 1 therefore it is what? diverge ይሆናል ማለት ነው። አራችን ስንት ናት ማለት ነው? r the power of n እያደረጋችሁ ቼክ ማድረግ ነው ማለት ነው።
ጂኤን ብሎ ይህን ተሰጥቷቸዋል። ጂኤናችን አር ዘ ፓወር ኦፍ ኤን ብላችሁ ተወስዱ ኤናችን ከስንት በላይና ከስንት በታች ሲሆን ዳይቨርጅ፣ ኮንቨርጅ እና ኖ ሊሚት የሚለው መለየት ትችላላችሁ። ለዛ ራዲካል 2 ማለት ከስንት ናት? ከአንድ ይበልጣል። ለዛ ዳይቨርጅ ነው ማለት ነው። ዳይቨርጅስ ራዲካል 2 ማለት 1 ምናምን አካባቢ መሰለኝ እንደዛ ነገር ነው። ብቻ ታካፍሉ። ይሄ ደግሞ ከአንድ ይበልጣል። ኢፍ አር ግሬተር ዛን 1 ምንድነው? ዳይቨርጅ ነው ማለት ነው። ይሄ ደግሞ አራችን ስንት ነው? እቺን አር ብላችሁ ተወስዱ 2/3 0 ፖይንት ምናምን ነው የሚሆነው። ከ0.6 አካባቢ 0.6 አካባቢ ነው የሚሆነው። ይሄ ደግሞ ከአንድ ያንሳል። ለዛ ይሄ ኮንቨርጅ ነው። ይሄ ደግሞ ኦሶሌትስ ቅድም ስናየው ዳይቨርጅ ሆኖ ምንድነው? ዳይቨርጅ ነው። አራችን ምንድነው? አራችን ኔጌቲቭ 1 ሲሆን ጊዜ ምንድነው? ዳይቨርጅ ነው። ዳይቨርጅ ማለት ዳይቨርጅ በዚሁ እያያችሁ ትሄዳላችሁ ማለት ነው። ካላን እነዚህ ሩሎች ላይ ዲፔንድ እየሆናችሁ ቫይብሬት ትሆናላችሁ። እዚህ ጋር ቫይብሬት ነው። እቺኛውም ከዋን ትበልጣለች። እቺኛው ምንድናት? ኮንቨርጀንት ነው። እቺ ኮንቨርጀንት ናት። ይሄ ኮንቨርጀንት ነው። ሶሪ ይሄ ዳይቨርጀንት ነው፣ ምክንያቱም ከአንድ ይበልጣል። ይሄ ደግሞ ከአንድ ያንሳል። አራችን እቺ አር ይሄ አር እዚህ ጋር ደግሞ ቫይብራንት ነው የምትሆነች። ለዛ እዚህ ሷን ይሷት ዳይቨርጀንት ይሆናል። ይሄ ደግሞ ኮንቨርጀንት፣ ይሄ ደግሞ ቫይብራንት ይሄኛው ቢ ኮንቨርጀንት፣ ይሄ ዳይቨርጀንት። ምንድነው ሩላችን? ጂኤን አር ዘ ፓወር ኦፍ ኤን ነው። አር ማለት ምንድነው? ጂኦሜትሪክ ኮመን ሬሽዮ ትሆናለች ማለት ነው። ለዛ አር ግሬተር ዛን 1 አር ሌስ ዛን 1 አር 1 አር ማይነስ 1 የሚለውን እንደዚህ መቻል አለባችሁ። ለዛ አር ማይነስ 1 ያላቸው ከሆኑ ማይነስ ቤት ያልሆኑ ከሆኑ ምን ይሆናል? ግሬተር ዛን 1 ሲሆን ኮንቨርጀንት፣ ሌስ ዛን 1 ሲሆን ዳይቨርጀንት፣ ኔጌቲቭ ደግሞ እንደዚህ ኔጌቲቭ 1 ደግሞ የሚሆን ደግሞ ከሆነ ኔዘር እያለ ሄዳል ማለት ነው። እያንዳንዱ በዚህ መልክ ትሄዳላችሁ። ኢንፋይናይት ሲሪስ ወደሚል እንሄዳለን። ለዛ ሰር ዳዝ ኖት ኤግዚስት ይላል። ሌት ኢንፋይናይት ሲሪስ ዲፊኒሽን 15 ሌት ቢ ሲኩዌንስ ኤስኤን ቢ ኤንስ ፓርሻል ሰም ሳይዝ አር as n gets larger and larger Sn tends to S and where S is real number, then says when infinite series n from 1 to infinity converges and is written as if such S does not exist and is infinity, we say that infinite series An is divergent. Let us consider geometric and ይሄንን ለዚህ ስናካፍል ይሄንን ለዚህ ስናካፍል ይሄን ለዚህ ስናካፍል የምናገኘው አር ነው። ኮመን ሬሽዮ እነዚህ ሶስት ቁጥር ለምሳሌ 2/3 ነው። ይሄን ለዚህ ብታካፍሉ 2/3 ነው። ጂ1አችን ግን ስንት ናት? 1 ናት። የመጀመሪያ ተር ጂአር 2/3 ዘን ፓርሻል ሰም ፈልጉ ይላል። ምንም ቀላል ነው። ኦሬዲ ኤግዛምፕል ስለሆነ ቀላል ዘን በዚህ ፎርሙላ ይሄው የአር ቦታችን አስገባ
ዋን አለ ጂ1 ዋን ተሰጥቶናል። ከዛ ይሄ ጀነራል ኤን ሲኩዌንሱን አገኘ ማለት ነው። ከዛ ኤንን 1 2 እዚህ ጋር አሁን 1 ሲያስገባ እንደዚህ ያገኛል። እዚህ ጋር 2 ሲያስገባ ይሄን ቁጥር ያገኛል። ይሄ 10 ሲያስገባ እንደዚህ ቁጥሩ እየቀነሰ ይሄዳል። ዘ ኤንድ ወደ ስንት እየሆነ ይሄዳል? ወደ 0 እየተጠጋ እየቀነሰ ይሄዳል። ክሎዘር you observe that n becomes ይላል n becomes larger and larger n becomes closer and closer then to 0 mathematically increasing large this becomes increasingly small ቁጥሮቹን እየጨመረ ቢሄድም ቁጥር ይላል አሴን ኤናችን በጨመረ ቁጥር ኤን 2 3 ይሆንና እዚህ ጋር 1 5 10 20 እያለ እየጨመረ ቢሄድ ቁጥር የምናገኘው ቁጥር ወደ ምን እየተጠጋ ወደ 0 ይጠጋል ይላል። ለዛ ቤዝድ ኦን ዚስ ፎርሙላ ሪሰርች አድርገን ስንሰራ እንዲህ አይነት እናገኛለን ማለት ነው። ይሄ ከዚህ በፊት የሰራነው እንትን በጣም ቀላል ነው። ይሄኛው ግን እነዚህ ሩሎች መያዝ ግዴታ ነው። እነዚህ ምን ይመስላል የሚለው እቺ ፎርሙላ ኮመን ናት። እቺ ፎርሙላ ኮመን ናት። እቺ አር ላይ ዛኗን አሬናችን ወደ 0 ይጠጋል። እዚህ ግሬ ተዛና ዳይቨርጅ ወይም ቫይብራንት አር1 ሲሆን ደግሞ አር ዲፈረንት ፍሮም 1 ሲሆን ያንዳንዷን በዚሁ የቫይብራንት ዳይቨርጀንት ኮንቨርጀንት እያላችሁ ማየት ትችላላችሁ። ዲተርማይን ወዘ ሲሪስ ዚስ ኮንቨርጅ ኦር ዳይቨርጅ ምን ጥያቄ የለውም። እዚህ ጋር 2 3 4 እያላችሁ 3 ዘ ፓወር ኦፍ 1 3 ዘ ፓወር ኦፍ 2 3 ዘ ፓወር ኦፍ 3 ያ መጨረሻው አይታወቅም። መጨረሻው አይታወቅም ዳይቨርጅ ነው ማለት ነው። as n increase the numbers also increase ነው ማለት ነው። ስለዚህ ፓርሻል ሰሙ ይሄኛው እቺ ፎርሙላን ታውቃላችሁ በዛ ወይ ትሄዳላችሁ ማለት ነው። series diverges እዚህ ላይ ያንዳንዱ ሰርቶ ሳይታል find the sum of geometric sequence እንደዚህ ፈልጉ ይላል። እንቀላል ጂ1 እቺኛን ተወስዳላችሁ ኮመን ሬሽዮ ደግሞ ይሄንን ለዚህኛው ታካፍላላችሁ -10/3 ሲካፈል ለ5 -2/3 ይሆናል። አር ስንት ነው? አብሶሉት ቫልዩ 2/3 2/3 ደግሞ ማለት ከስንት ጋር እንትና ዴዛን 1 እዛ ሲሪስ ኮንቨርጅ ሰማፕ ምናምን ላይ ከዛን ይሄ ወደ ስንት ሄደ? ወደ 3 እንዴት እንደመጣ እዚህ ጋር ያሳየናል። ማናመጣቱን እያንዳንዱ ዳይቨርጅ ነው ኮንቨርጅ ነው የሚለውን አብሶሉት ቫልዩ ውስጥ እየከተትን ቁጥሮቹን በዚህ ወይ መለየት ይችላል። ኤክሰርሳይዝ 190 በዛችኛው ጥያቄ እንስራና ወደ ቀጣይ ሴክሽን ወደ ፈርዘር ኦን ኢንፋይናይት ሲሪስ ወደሚል እንሄዳለን ማለት ነው። አክቲቪቲ 190 find the sum of ምንድን ነው የሚለው the sum for each of the following if it exists assume the patterns continue as in first few terms እዛ እዚህ ጋር ምን አደርጋለሁ እንዴ ጂ1 ሰርች እናደርጋለን ማለት ነው። ጂ1አችን ስንት ነው? ለምሳሌ ኤ ላይ ጂ1 ስንት ነው? 3 ነው ማለት ነው። 3 ነው። ከዛ ያንዳንዱን ኢንፊኒቲ ማውጣት እንችላለን ማለት ነው። ጂ1 እናውጣለን።
ኦኬ ስለዚህ አሁን እዚህ ጋር ምንድነው የምንረዳው እስቲ ጂ1 እና ምን ይኖረናል ጂ1 እና አር ይኖረናል ጂ1 እና አር ይኖረናል ጂ1አችን ስንት ነው የመጀመሪያው 3 አር ስንት ይኖረናል አር ስንት ነው የሚኖረን 1/3 በጣም ቀላል ነው 1/3 እንዴት ሆነ አትሉኝ 1/3 ማለት ይሄኛው ለዚህ መሳካፍ ወይም ይሄን ለዚህ ሳካፍል ማግኘው 1/3 ከዛን ጀነራል ፎርሙላውን ነው የምጠቀመው ማለት ጀነራል ፎርሙላ ተጠቅሜ እሰራለሁ እዚህ ጋርም ጂ1 እናውጣ መጀመሪያ ሲ ላይ 1/5 አር ደግሞ ስንት ለስንት ነው መካፈለው 1/10 ሲካፈል 1/5 እዛ ወደ ላይ ሲሆን ጊዜ ምን ይላል ሪቨርስ ይሆናል ማለት ነው 5/1 5/1 እዛ 1/2 ይሆናል ማለት ነው ይሄ ደግሞ 1/2 ይሆናል 1/5 ጂ1 ይሆናል ማለት ነው እዚህ ጋር ምን ይሆናል ጂ1አችን እዚህ ጋር ቢ ጥያቄ 1 ይሆናል አረ ደግሞ ስንት ይሆናል 3/4 ሲካፈል ለ1 ስንት ነው 3/4 ኦቨር 1 ማለት ነው ስንት ነው 3/4 ነው እዚህ ጋር ተመሳሳይ ነው እዚህ ጋር ማይነስ ፕላስ እያደረገ ይላል ጂ1 ግን ስንት ነው ማወቅ ያለብን 1 አራችን ስንት ነው ይሄኛው ለዚህ ነው ስናካፍል ለዚህ ስናካፍል ኔጌቲቭ 1/10 ዲቫይድድ ባይ ትላላችሁ ለስንት ነው የምናካፍለው ለ1 እዛ ኔጌቲቭ ነው የምናገኘው ማለት ይሄ ሪቨርስ ሲሆን ጊዜ 5/1 ጋር ይባዛል ማለት እቺኛው ወደ ላይ መልሰን እቺኛው 5/1 ይሆናል ማለት ነው ወደ ላይ ስናካስ እዛ 5/1 እዛ ኔጌቲቭ 5/10 ነው ኔጌቲቭ 5/10 ይሄ ማለት 1 ኔጌቲቭ 1/2 እንደማለት ስለዚህ አሁን ምንም የሚከብድ ነገር የለም ማለት ነው ሙሉን እያንዳንዱን አግኝተናል እዚህ ጋር እቺኛውን ላውጣው ሰው ጂ1 እዚህ ደግሞ ስንት ይሆናል የመጀመሪያው ተርም እቺኛውን ነው የምንወስደው ጂ1 7 ይሆናል አር ስንት ነው የሚሆነው አር 7/10 ሲካፈል ለ7 7/10 ዲቫይድድ ባይ በስንት ኦቨር 7 እዚህ ጋር 1 አለች እዚህ ስር ተጻፈ ለዛኛው ሪቨርስ ሆኖ ላይ ስትመጣ ጊዜ ምን ይሆናል 7/10 1/7 እዛ ይሄ 7 በ7 ይጣፋል 1/10 እዛ እዚህ ጋር እንትን ካለ በኋላ ምን ታረጋላችሁ እናንተ ኢዚ በሆነ ወይ ነገሮችን እንትን ለማለት ዳይቨርጅ ነው ኮንቨርጅ ነው የሚለው ብቻ ነው መለየት የሚጠበቅበት ዳይቨርጅ ነው ኮንቨርጅ ነው የሚለው ከመንለይ እዛ ቤዝድ ኦን ዚስ ፎርሙላ እንስራ ጂ1 ይሄን ፎርሙላ ተጠቀሙ ጂ1 የሚለውን
r1/3 ስለሆነ ኮንቨርጅ ነው አይደል የሚያደርገው። ስለዛ g1 ኦቨር 1 ማይነስ r በዚህ ፎርሙላ ሁሉም ትሰራላችሁ። g1 ማለት 3 ነው። 3 ሲካፈል 1 ማይነስ r 1 ማይነስ 1 ኦቨር 3 የሰሰሩ ጊዜ የምታገኙ መልስ ስንት ነው? 9 ኦቨር 2 እንዴት ነው ካላችሁኝ g1 ይኸውና አግኝተናል። እያንዳንዱ ሁሉንም አግኝተናል። ስለዚህ እቺን ፎርሙላ በመጠቀም ሁሉንም መልስ እያንዳንዷን መልስ ማግኘት እንችላለን ማለት ነው። በዛችን ፎርሙላ ተጠቅመን based on this formula g1 እዚህ ጋር የሆነ g1 የሁሉንም አውጥቻለሁ። እዚህ ላይ እንደምታዩት g1 ኦቨር 5 ነው። እያንዳንዱን አይቻለሁ። በዚህ ፎርሙላ እያስገባችሁ ትሰራላችሁ አምስቱን ማለት ነው። ኢዚ ነው። ይሄንን አሁን ይሄኛው ስራ ካላችሁ ምንድነው ማድረገው? 1 ኦቨር g1 1 ኦቨር 5 1 ኦቨር 5 ኦቨር 1 ማይነስ 1 ኦቨር 10 አደርጋለሁ ማለት ነው። እዚህ ጋርም ደግሞ የዚህን ጥያቄ ስራ ከተባልኩኝ g1 ማይነስ 1 ኦቨር r አይደለ እዛን g1 7 ኦቨር 1 ማይነስ 7 ኦቨር 10 አደርጋለሁ ማለት ነው። እዚህ ጋር ደግሞ ምን አደርጋለሁ? g1ን አውቃለሁ 1 ኦቨር 1 ማይነስ r 3 ኦቨር 4 አደርጋለሁ ማለት ነው። እዚህ ጋርም g1ን አውቃለሁ ስንት ነው ማገኘው? 1 ኦቨር 5 ኦቨር 1 ማይነስ r ማይነስ እቺኛው ይልቁን እቺኛዋን ልስራላችሁ። ማይነስ ማይነስ ስላለ 1 ኦቨር 5 አረግና ለስንት አካፍላለሁ? 1 ማይነስ 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 ስለሆነ ፖዚቲቭ ይሆናል ማለት ነው። ስለዚህ በቃ ይሄ እንዲያረጋችሁ 1 ኦቨር 5 ኦቨር 1 ፕላስ 1 ኦቨር 2 ይሆናል። ከዛን ይሄኛውንም በዛው ነው እየሰራችሁ ትሄዱ። እያንዳንዱ መልስ በዚሁ ማግኘት ትችላላችሁ። ይሄኛውን በዚሁ ሲሰሩ 9 ታገኛላችሁ። ሲንም ደግሞ ሲሰሩ ደግሞ ስንት ነው የምታገኙት? 2 ኦቨር 5 ታገኛላችሁ። አሁን በነገርኳችሁ ቼክ እንድታረጉና ቀጥሎ ያለውን ደግሞ የምታገኙት ስንት ነው? 70 ኦቨር 9 ነው የምታገኙት። እቺኛዋ 70 ኦቨር 9 እዚህ ጋር ደግሞ ስመጡ የምታገኙት ምንድነው? ቢ ላይ የምታገኙት 4 ነው የምታገኙት። 4 ነው የምታገኙት። መልሱ 4 ነው። የዚህ 9 ነው። የዚህኛው 2 ኦቨር 5 ያው ማባዛትና የመቀነስ ነገር ካልሆነ ታይማችንን ሴቭ ለማድረግ በዚህ ነው ሁሉንም g1 እና r ስላወጣ ፎርሙላችን እየተጠቀማችሁ ታቀናነሱ ሁሉንም መልስ ታገኛላችሁ። እዛ የዲንም ስትሰሩ ጊዜ ደግሞ እንደዛ ታገኛላችሁ። ዲ በዛው ማግኘት ትችላላችሁ። ዲ ደግሞ ስንት ነው የሚሆነው ካላችሁ 2 ኦቨር 50 2 ኦቨር 50 2 ኦቨር 50 ታገኛላችሁ። እዛ በዚህ ኤክሰርሳይዝ 119 በዚህ መልክ ጨርሰናል ማለት ነው። ቀጣይ ሴክሽን ቢያንስ 1-2 ኤክሰርሳይዝ ቢቀሩና ከዛ በኋላ ሰመራይዝ እያደረግን እንሄዳለን። እዚህ ኤክሰርሳይዝ ላይ አስተያየት ኮሜንት አላችሁ እየሰጣችሁን በዛው የሚስተካከል ነገር እያስተካከልን እንሄዳለን። የዛሬ ቆይታችን ይሄን ይመስላል። ቴንኪው